በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። የእግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባፈቀረን ፍቅሩን እስከ መስቀል ጥግ በሰጠልን የአምላካችን ፍጹም የሰላምታ ቃል እንደምን አደራችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን ጻድቃን ሰማዕታት እንደየክብራቸውና እንደየማዕረጋቸው የተመሰገኑ ይሁንልን። እግዚአብሔር እንደፈቀደ ዛሬ ያው ቅዱስ ዑራኤል ነውና ድርሳነ ዑራኤል እናነባለን። እግዚአብሔር ከሁላችንም ጋር ይሁንልን አሜን። እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ ያሳድረናል፣ በዕረፍቱ ዘንድ ይመራናል። ነፍሳችንን መለሰው፣ ስለ ስሙ በጽድቅ መንገድ መራን። በሞት ጥላ መካከል እንኳን ብንሄድ አንተ ከኛ ጋር ነህና ክፉን አንፈራም። በትርና ምርኩዝ እነሱ ያጽናኑናል። አቤቱ በፊታችን ገበታን አዘጋጀህልን፣ በጠላቶቻችን ፊት ለፊት ራሳችንን በዘይት ቀባህ። ጽዋችንም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመን ሁሉ ይከተሉናል። በእግዚአብሔር ቤት ለዘላለም እንኖራለን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ዑራኤል ዘደረሰ አብ ክቡር ወቅዱስ አባ ሕርያቆስ ዘይተነበብ አመ እስራ ወክልኤቱ ለወርኃ ኅዳር በእንተ እበዩ ወክብሩ ለቅዱስ ዑራኤል ሊቀ መላእክት አሐዱ እመዘጠና ዘጠኝ ነገደ መላእክት ጸሎቱ በረከቱ ያለው ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ከ99ኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ዑራኤል ገናነትና ክብር አባ ሕርያቆስ የደረሰው በኅዳር 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳኔ ነው። ልመናው በረከቱ ከወዳጁ ከሁላችን ጋር ለዘላለም ይኑር አሜን። ከዕለታት በአንደኛው ቀን የቁስጥንጥንያ ሰዎች አመኑቱ ከቀና ከንጉሳቸው ከዮስጦስ ጋር ተሰበሰቡ። ከዚያም ለሥጋችን ለነፍሳችን መድኃኒት እንዲሆነን የመላእክት አለቃ የቅዱስ ዑራኤል ባልና ክብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት የእግዚአብሔር ፍቅር ከእናንተ ጋር ይሁንና እናንተ ደጋግ ሰዎች ዛሬ ወደ እኔ መጥታችሁ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊ ዓለም ነፍሴ ከሥጋዬ ተለይታ ያለ በጎ ሥራ ከዓለም ሁሉ ፈጣሪ ፊት በቆሜንና አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰቡ። ያን ጊዜ የጌታችን ኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ በዛ ከሚኖሩ አባቶችና ከጳጳሳቱ አለቆችን በጸሎታቸው ባረክ ዘንድ የእግዚአብሔር መንፈስ በልኔ በጎ ሐሳብ አሳሰበኝ። እነሱም የኢየሩሳሌም ኤጲስቆጶስና ታላላቅ ታምራቶችን የሚያደርግ የጌታችን ኢየሱስ ክርስቶስን መካነ መቃብር ጠባቂ የሆነ አባ ቄርሎስ፣ ካህኑ ባስልዮስና የደብረ ጽዮን ኢየሩሳሌም ቤተክርስቲያን በንጽህና የሚያገለግል ዲያቆኑ ባሮክ። እነዚህም ሁለቱ ደግሞ የመለኮትን ቃል ያስተማሩ ሐዋርያትን መስለው ለአገልግሎት በንጽህና የተዘጋጁ፣ ሌሎችም እንደተመረጡ እንደ 72 ደቀ መዛሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታችን ኢየሱስ ክርስቶስ ከተሰቀለበት ቦታ ሄጄ ሰገዱና የተመላለሱበትን ቦታ ሁሉ የተዘዋወርኩ ጎበኘሁ። ከሊም ቅዱሳን አባቶች የመንፈስ ቅዱስ በረከት ተቀበሉ። ከዚህ በኋላ ከዕለታት በአንድ ቀን አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሆነ የዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጻሕፍቶች ይሰጠኝ ዘንድ ጠየቅኩት። ይኸውም አባ ባሮክ ጌታችንና የመድኃኒታችን የኢየሱስ ክርስቶስን መቃብርና የኢየሩሳሌም ቤተ መጻሕፍት ጠባቂ ነው። ጌታችን ኢየሱስ ክርስቶስ ወዳጅ ወንጌላዊ ዮሐንስ ረድ ወይም ተማሪ የሆነ አብሮኮሮስ ደቀ መዝሙር አባ ቴዎፍሎስ የጻፈውን የብሉይና አዲስን መጽሐፍ ሰጠኝም። አባ ባሮክ እመቤታችን ድንግል ማርያም በገነት ውስጥ ጽድቅንና በሲኦል ያለውን ኩነኔን ሁሉ በሚስጥራት ያለ ወንጌላዊ ዮሐንስ የነገረችውና የአባቶቻችን የሐዋርያትን ታሪክ የሚናገረው የሚያስተምር ነው። ዳግመኛ እመቤታችን በግልጽና በኢትዮጵያ ስደቷ ጊዜ የደረሰባትን ችግርና እንዲሁም ለኛ ለነፍሳችንና ለሥጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትን የሚተልኮታቸውን ክብርና ገናነት የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፈቃድ የለስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብኩት። ንባቡንም ጌታችን መከራ ከተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ልደቱ ታኅሳስ ወር ድረስ በ9 ወር
ከ7 ቀን አንብቤ ጨረስኩት። የዚህ መጽሐፍ ታሪኩ ብዙ ነውና ወንድሞቼ እንግዲህ በዚህ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ኡራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮሙ ንጉሥ አርቃዲዎስ ዘንድ ሆኜ አምላክን ወንጌል እያስተማርኩ ሳለሁ መላእክት መጥተው ከሮሙ ንጉሥ ከአርቃዲዎስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝና በዚያው ትተውኝ ሄዱ። ከዚህ በኋላ ወደ እናቴ ሀገር ወደ ናዝሬት ደረሱ። እኔ ጌታ ኢየሱስ ክርስቶስ እናት ቤታችን ድንግል ማርያምን እዚያው ትቻት ነበርና ወደ ገሊላ ወረድኩ። ቤታችንን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድሁላት። እሷ ግን ከእናቴ መኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ማለት ቃል እንኳን አልመለሰችልኝ። እኔም ዝም ስላለችኝ መሬት ጠበበችኝና ተጨንቄ ስለ ዝምታዋ ነገር 40 ቀን እየተደነቁ ቆይቼ አምላኬና ጌታዬ የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ። ያን ጊዜ በ40ኛው ቀን አራቱን የመላእክት አለቆች ማለት ሚካኤልና ገብርኤልን ሩፋኤልና ሱሪያልን የሚባል ወራይን ላካቸው። ወደ እሷም ቀርበው ሰገዱላትና እመቤታችን ሆይ የልጅሽን ወዳጅ ወንጌላዊ ዮሐንስ ስለምን ዝም አልሽው? አትነጋገሪውም? መልስ ስለምን አትመልሽለትም? አሏት። እመቤታችንም ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ይህን ነው ከፊትሽ ቆሞ ይገኝ የለምን አሏት። እሷም ጉርም የሆነ የሲኦልን ጨለማ አይቼ ከመፍራት ወይም ከመደነቅ የተነሳ ልቦናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለች። ከዚህ በኋላ ዮሐንስን እንዲህ አለችው፣ የሰማይና የምድር ምስጢራት ሁሉ ለኔ እንደገለጸልኝ ለሰው ልጅም ሲል ልጄ የሰጠኝን የምሕረት ቃል ኪዳን ነግር ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘው ወደ እኔ ቅረብ አለችው። እነዚህ መላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ ቤተክርስቲያናት እንዲታነጹ ያሳዩና ይነግሩ ዘንድ ነው የተላኩት አለችው። ያን ጊዜም የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ እኔ የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብጽ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀሱ። ልጄንም ከሰሎሜ ጀርባ ወስጄ አዘልኩትና ወደ ኢዮሳፍጥ በረሃ ሸሸሁ። ያን ጊዜ ልጄ አንበሶች ወደ አንቺ አይደርሱምና በሩጫ አትርከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሽ አትፍሪ ቁሚ አለኝ። ይህንንም ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶቹ መለስ አድርጎ ገሰጻቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። 5ቱም አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባዬ ማዝዬ ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ 3 ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሄዶ ሰገደለትና ፈጣሪያችን ወደሱ ተሸክም ያደርስ ዘንድ ስላዘዘኝና በጀርባዬ ላይ ወጥተህ ተቀመጥ አለው። አንበሳውም በሰው ቋንቋ በመናገሩ ዮሴፍ ደነጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህ በኋላ ልጄ መንገዳችንን እንሄድ ዘንድ አንበሶቹ ይቅደሙ ቢለኝ ልጄ ሆይ አሁንስ እኔም በሩጬ ደክሜያለሁና ትንሽ አሳርፈኝ፣ ያንተን ሞት ከማየቴ በፊት ሞት አታሰናብተኝ ብዬ ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝብኝም በመነሳቴ ግን ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላ አባትሽ ዳዊት በእግዚአብሔር የሕዝቡን ምርኮ በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋጄ ንጹሕ የሆነ ሥጋሽን በመልበስ የሲኦልን ምርኮ እመልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ይደረግልኝና ደግሞ ፈቃድ ሆኖ ታስረዳኝ ዘንድ አንዲት ቃል እጠይቅሃለሁ ብዬ ለመንኩት። አሁን ሁሉም እንደወደድሽ ይደረግልሽ አለኝ። ከዚህ በኋላ ሁል ጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባርከው ስለምን ነው ብዬ እንደገና ጠየቅኩት። እሱም እናቴ ሆይ ስሜን ልንገርሽ፣ በኋላ ዘመን በዚያች ሀገር ውስጥ ከአንቺ መወለዴን ሳዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባታል ብሎ ነገረኝ። አይሁድ ግን ኢሳይያስ በትንቢቱ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ሲሆን በዓይናቸው እያዩና በጆሮአቸው እየሰሙ በምቀኝነታቸው እኔን ይገድሉኛል። ከዘመዶቼ ጋር ሳለሁ በእኔ ላይ ክፉን ነገር ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ በአይሁድ ምቀኝነት የተነሳ በምድረ ግብጽ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ሆይ በዚች በምባርካት ሀገር በኢትዮጵያ የሚኖሩ ሰዎችን እስከ ዓለም መጨረሻ ድረስ አስራት ይሁንሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚች ሀገር እንሄድ ዘንድ ተነሽ። ደሴቶቿ የተቀደሱ፣ ወንዞቿ ያማሩ፣ ውኆቿም የጠሩ፣ ዛፎቿን ተራሮቿ የተዋቡ ናቸውና አሳይሻለሁ አለኝ። ከዚህ በኋላ ልጄ በእጁ ደመና ጠቀሰና
እኔም እሱን በክንድ እንደታቀፍኩት ከዮሴፍና ከሶሎሜ ጋር እነዚያ አንበሶች ከኛ ጋር ሆነው በመታበራ ደመና ተጭነን ተነሳንና መጀመሪያ ናግራን ከሚባል ሀገር ደረስን። ከቀኝ ጎኔ የሚፈሰው ደሜ በብርሃናት አለቃ በኡሪኤል ልጅ ተቀርቶ በመጀመሪያ በዚህች ሀገር ውስጥ ይፈሳል ይረጫል ብሎ ባረካት። በዚህችው ሀገር ውስጥ አንቺ በድንግልና እንደወለድሽኝ አምነው የሚያከብሩሽ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ። ከቀኝ ጎኔ ስለፈሰሰው ደሜ ፈንታ አንገታቸውን ለስለት ይሰጣሉ፣ ደማቸውን ያፈሳሉ። እኔም በሰማያት ዘላለም ሕይወትን እሰጣቸዋለሁ፣ ብሩህ የሆነች ገነትን ማወርሳቸዋለሁ አለኝ። ከዚህ በኋላ ተነስተን ሲሃት ኡቢም ከሚባል በረሃ ገዳም ደረስንና በዚህች ገዳም ውስጥ ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተክርስቲያን ይሰራል፣ ቅዱስ መንፈሴም በሱ ያድርና ስሜ በሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳት መኖሪያ ይሆናል አለኝ። በዚያም ጊዜ ሶስቱን አንበሶች በዚህ ገዳም ውስጥ እየተዋለዱና እየተባዙ መነኮሳቱን ለመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸውም። ከዚህችም ቦታ ተነስተን ለትግራይ ትይዩ ከሚሆን ሐማሴን ከሚባለው ሀገር ደረስንና በምስራቁ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራው ላይ መልአክ ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለድሽ ማርያም ሆይ ዓለምን ለማዳን ሲል ካንቺ ሥጋ ነስቶ ሰው በመሆንን ስለወደደ በምድር ላይ ሰላም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደኛ መጡ። ቀድሞ ዓለም የነበረ ዓለምን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን፣ ለአብርሃምና ለዘሩ ለዘላለም የሰጠውን ቃል ኪዳን አስቧልና። ልጄም እንደ ቀድሞ ሁሉ ይህች ተራራ ምስጋናሽ የሚነገርበት ቦታ ትሆናለች አለ። ኋላ ዘመን የቁስጥንጥንያው ንጉሥ ልጄ ስለኔ ኃላፊ ጠፊ የሆነ የዚችን ዓለም መንግስትና የአባቱን ክብር ንቆ ወደዚች ቦታ ይመጣል። ወደ ተራራውም ወጥቶ መኖሪያውን በዚያ ያደርጋል። ይህችም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ሲመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ተረጓሚም የአምላክን ልጅ መስቀሉ ቦታና የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤል አምላክ የሕጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሡ ሰለሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ሕግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያው ንጉሥ ባዚን ከካህናቱና ከሰራዊቱ ጋር ታቦተ ጽዮንን ለመሳለም መጣ። አጠገባችን መጥቶ በተቀመጠ ጊዜ አልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ ከሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ ልጅ የመለኮቱ ጥበብ ሰውሮናልና። ከዚህ በኋላ ካህናቱ ተነስተው ለኢትዮጵያው ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናቱ አለቃ ለአኪን ሰጡት። እሱም ተቀብሎ ነው ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ ከተናገረው ቃል ለንጉሡ ለባዚን አነበቡለት። ንጉሡ ባዚንም በወዴት ሀገር ትወለዳለች ሲላል አለው። የካህናቱ አለቃ አኪንም በይሁዳ አገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖቹ ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ ጌትነቱ ማደሪያ ሊያደርጋት ገዳሞቿንና ተራሮቿን አድባራቷንም ሁሉ ይባርክ ዘንድ ኖ አሁን መጥቷል። በመለኮታዊ ጥበቡ ማኅተመ ድንግልናዋን ሳይለውጥ ከማርያም በቱም ድንግልና እንደተወለደ ነብዩ ሕዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየው። በዚያችም አዳራሽ ውስጥ የብርሃናት ጌታ እንደተቆለፈች ገብቶ እንደተቆለፈች ሲወጣ አየው ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማኅተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹሕ በሆነ ሥጋ እንድትወልደው አደረጋት እንጂ። ሁለተኛም የሰማይና የምድር ኃይላት ሊሸከሙትና ሊወስኑት የማይቻላቸውን በማጽናት ተወስነው ዘንድ አጸናት እንጂ። ንጉሡ ባዚን ከሊቀ ካህናት ከአኪን ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዚች ሀገር አምሳያን አንቺ አስራት አድርጌ የምሰጥሽን ሀገሮች አሳይ ዘንድ ከዚህች ሀገር ተነሺ አለኛን ጊዜ ሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጄና ከዮሴፍ ከሰሎሜም ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብጽ ተከትለውን የመጡ ሶስት አንበሶች ግን ከኛ በታች በምድር ላይ ይሄዱ ነበረ። ንጉሡ ባዚንና ሊቀ ካህናቱ አኪን የንጉሡ የባዚን ሰራዊትና የታቦተ ጽዮን ካህናት ሶስቱን አንበሶች ባዩ ጊዜ ሸሹ። ያን ጊዜ መልአኩ ኡሪኤል ከሰማይ ሆኖ እናንተ የዚች ሀገር ሰዎች አይዟቸው፣ አትደንግጡ። የእስራኤል ነቢያት የተናገሩት ትንቢት ሕዝቅኤልም የእግዚአብሔር ቃል አማኑኤልን ስለወለደች ስለ እመቤታችን ድንግል ማርያም የተናገረውን የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እንሆ ዛሬ ተፈጽሟልና ቁሙ አትፍሩ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣችሁ
አወጣላችሁና ከደመናው ላይ ኑ ተጫኑ አላቸው። በዚህ ጊዜ በክንፉ ተሸክመው አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚህ በኋላ ከመልአኩ ጋር ከዚህ ተነስተን በቅጽበት ደብረ አባይን ደረስን። ያን ጊዜ ልጄ ይህች ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሽ አለኝ። በኋላ ዘመን አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖሩባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛም እስከመጣ ድረስ በቀናች ሃይማኖት ሕግን የሚያስተምሩ ይኖሩባታል አለኝ። ዳግመኛም ከዚህች ቦታ ተነስተን በደመናው ላይ እንዳይሆን የተከዜን ወንዝ ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረሰንና ከደመናው ላይ ወርደን ከዛ በሚገኘው በረሃ ዋሻ ውስጥ ገባን። በዛችን በረሃ ታላቅ ዋሻ በማግኘታችን እህል እንበላና ውሃም እንጠጣ ዘንድ በውስጡ አረፍን። ነገር ግን ምንም የሚበላ እህል አላገኘንም። ዋሻው ያለው በበረሃ ውስጥ ነበርና ያን ጊዜ ልጄ የብረት አንካስ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህን የእንጨት ስር አንቺ ቢው አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልለመድኩምና ይመረኛል ብዬ መለስኩለት። ይመረኛል የምትዩ እንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተውይ ዘንድ ጆሮሽን አንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት እየሀገራቸው መጥተው በዚች ገዳም ውስጥ ይኖራሉ። እኔን ከመውለድሽ ዜና በተሰማ ጊዜ በኢትዮጵያ ከሚኖሩ ማለት ከትግራይና ከጎጃም ሰዎች አስቀድመው ያምናሉ። በኋላ ዘመኑ ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ ወራጆች መጥተው በዚች ገዳም ውስጥ ይኖራሉ። ዳግመኛም ስለኔና ስላንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚቹ ገዳም ገንዘባቸው አስራትን ያወጣሉ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦልም መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ጉርማን አናብስት ወደኛ መጡብን። ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ ከፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችንና የአምላካችን እናት ሆይ ሰላምታ ላንቺ ይገባል እያሉ በሰው ቋንቋ ተናገሩ። እንቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጩ በፊቴ ሆነው ወደ ላይና ወደ ታች እየዘለሉና ወደ ምድር እየጮሁ ይቦርቁ ጀመረ። ዳግመኛም ልጄ ከኛ ጋር ከግብጽ ሀገር የመጡትን እኒህን ሶስቱን አንበሶች በዚህ ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርን በላዩ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙና ምድር ሙሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለስጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደፈረሰና በቅሎ ለማጓጓዝ ያገለግሏቸው በዚህ ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኖሩ ብሎ ባረካቸው። ቅዱስ ዑራኤል ጸሎቱና በረከቱ ከሁላችን ጋር ለዘላለም ይኑር አሜን። ከጥንት ጀምሮ የተነገረውን ዜና ለማሳመን የደመናው ባለቤት ዑራኤል ዮሴፍና ሰሎሜ የሲናዋ ድንግል እናታችን ሰላምታ ይገባል። ላደረጋችሁት አመጣጥ በኢትዮጵያ ምድራችን እርሷ ጽዮን ስትሆን የጽዮንን በዓል ባከበረች ጽዮን የጽዮንን አደባባይ ደስ እያለች አጌጠች። በብርሃን ዑራኤል ከማርያም ጋር ባደረገ ጊዜ ጉዞ በጎዳና በጽዮን ወራት ተገለጸ። የልዕልና ዜና የጽዮን ካህናት 3 አንበሶችን አይተው መታተ ደመና ባደረባቸው ጊዜ ታላቅ ፍርሃተ ልቦና አትፍሩ ስትል የምሕረትን ቃል አብስረሃልና በቀራንዮ አደባባይ የጌታ ደሙ ከቀኝ ጎኑ በፈሰሰበት ዕለት ብርሃንን የተጎናጸፈ ዑራኤል ስለ ኃጢአት ስርየት በእነዚህ ቦታዎች ያስቀድማል ደሙን ቀርቶ ለመርጨት የአምላክ ልጅ የመረጠውን በናግራን ከፍ ከፍ ያደርጋልና በእውነት የመንፈሱንም ስጦታ እጥፍ አድርጎ ያኖራል በጽዮን ጽላት። በኢሳይያስ አንደበት አስቀድሞ በምሳሌ እንደተነገረው ሰላምን ያገኙ ዘንድ እየተመኙ ቆይተው የጽዮን ካህናትና የወደደው ንጉሳቸው እነሆ ዛሬ ከዑራኤል ቃል መልካም ዜናን ሰምተው እናት ድንግልን ማግኘታቸው በጽዮን ተገለጠ ተፈጸመ ምኞታቸው። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለም አሜን። የመልአኩ ቅዱስ ዑራኤል በረከት ረድኤት ሁላችንም ላይ ይደርብን። ወላዲተ አምላክ በተቀበለችው ቃል ኪዳን ሀገራችንን ሰላም ታደርግልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ያልክር ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።